ዩቲናስ በጣም ታሳፍሪያለሽ። የቀድሞው ጋዜጠኛ ሶፎንያስ ዋሲሁን ወደ ኢቢኤስ ቴሌቪዥን ሊገባ ነው። ኢቢኤስ መግባት በጣም ነው የምፈልገው። እንደኔ ግብረሰዶም የሆኑ ታዋቂ ሰዎችን አጋልጣለሁ እያለ ነው። እንደኔ የሆነ ስንት አርቲስት ላውጣም ይስማቸው ልናገር። ቲክቶክ ላይ እቺ ልጅ ታውቋታላችሁ ብዬ አስባለሁ። ምናልባት የማታውቋት ሰዎች ካላችሁ ማዕዶት ትባላለች። የ11 ዓመት ታዳጊ ስትሆን የካንሰር ታማሚ ነች። ከካንሰር ጋር እየታገለች ያለች ታዳጊ ነች ማለት ነው። የካንሰር ህመምተኛ ነኝ። ታዲያ ሰሞኑን በዚህ ልጅ ዙሪያ አንድ አሳፋሪ ነገር አይቻለሁ። ምንድነው የተፈጠረው? ያ አሳፋሪ ነገርስ ምንድነው የሚለውን ከማየታችን በፊት እቺ ታዳጊ ቲክቶክ ላይ ምን አይነት መልእክቶችን እንደምታስተላልፍ እኔ እስኪ። ማዕዶት ነኝ። እድሜ 10 ዓመት ነው። የካንሰር ህመምተኛ ነኝ። አንዳንድ ቀናት በጣም ከባድ ናቸው፣ ግን ህመም ይሰማኛል። ጓደኞቼ እናፍቃለሁ፣ ቤተሰቦቼ እናፍቃለሁ። ግን ሁሉ አሁንም እዚህ ያለው አሁንም እየታገልኩ ነው። ግን አሁን በእግዚአብሔር አምናለሁ። ፈጣሪና እስከሚያድነኝ ድረስ አልተወውም። ሁሉም ነገር በእግዚአብሔር ቸርነት ድል ይሆናል። አሁን በህይወታችሁ ከባድ ነገር ውስጥ እያሳለፋችሁ ላላችሁ ሁሉ ሰዎች ሁሉ ብቻችሁን እንዳልሆናችሁ እንድታውቁ እፈልጋለሁ። ቀጥሉበት። ትናንሽ እርምጃዎችን ቢሆን ጥሩ እርምጃዎች ናቸው። ፈጣሪ ከኛ ጋር ነው። እልሱ አይረሳንም። ስለምትወዱኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው። እንዳያችሁት ነው እቺ ታዳጊ እንግዲህ በካንሰር ታማ ከጓደኞቿ ርቃ ከትምህርት ቤት ርቃ ህክምና ላይ ነው የምትገኘው። ነገር ግን ለመዳን ያላት ጉጉት በፈጣሪዋ ላይ ያላት እምነት በጣም የሚገርም ነው። በዛ ላይ ደግሞ እሷ እንደዛ ታማ አልጋ ላይ ሆና ራሱ ሌሎችን አይዟችሁ፣ በርቱ፣ ተስፋ አትቁረጡ የሚሉ መልእክቶችን ታስተላልፋለች። ታዲያ እዚህ ልጅ ላይ ምንድነው የተፈጠረው የሚለውን ከማየታችን በፊት ቲክቶከሯ ሀያት ናስር ወይንም ዩቲናስ ሰሞኑን የልጅቷን 11ኛ ዓመት ልደት በዓል አስመልክቶ እሷ ያለችበት ድረስ ሄዳ ሰርፕራይዝ አድርጋታለች። እስኪ እሱም ቪዲዮ በተወሰነ መልኩ ነው። ሰላም፣ ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይሄንንም ደግሞ ከሂመን መንፈሳዊ ሰርፕራይዚንግ ኢቨንት ጋር በመሆን ሰርፕራይዝ ልናረጋት ነው። ያለው ነገር አብረን እናያለን። ለይሶለያና ተጥለምተሽ ለምና ለያዛኝቱ እመትትና እናቷ እዛ ጋር ትታየኛለች። አላህ ያበርታሽ፣ በርቺልኝ፣ ምንም አትሆንም። ማዕዶት አሁን ባለው ሁኔታ እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጣ የመታከም እድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። ዩቲናስ በዚህ ስራሽ በጣም አክብሬሻለሁ። ተስፋ ለማትቆርጥ ልጅ ተጨማሪ ተስፋ ስለሆንሻት እጅግ በጣም አመሰግናለሁ። ነገር ግን አንዳንድ ሰዎች አሉ ከዩቲናስ በተቃራኒው መጥፎ የሚባሉ ኮሜንቶችን የሚሰጡ። እቺን ታዳጊ ልጅ አይዞሽ ከማለት ይልቅ በቃ ትሞቻለሽ፣ ተስፋ ቁረጭ የሚሉ ሰዎች አሉ። ይሄን ነው እንግዲህ ቅድም አሳፋሪ ተግባር ያልኩት ማለት ነው። እስኪ ምን አይነት አስተያየቶች ተሰጡ የሚለውን በተወሰነ መልኩ እንይደሙ። በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችውን ቪዲዮ ባካችሁ አንዴ አዳምጡ። በጣም ይቅርታ አድርጉልኝ። ለዚች ገና እንቡጥ ገረዳ አድርሱልኝ። ምንም ነው የማይጠቅመው እዚህ ምድር ላይ እግዚአብሔር ቢፈቅድ ብትኖሪ ለእናትሽ በተለይ በጣም ደስ የሚል ነገር ነው። ግን እግዚአብሔር ካልፈቀደ እግዚአብሔር ከፈለገሽ ወደ አምላክሽ እቅፍ ይሻልሻል። እዚህ ምድር ላይ እንደሚታየው የሚያጓጓ ነገር የለም። ያለቀ የመጨረሻ ዘመን ላይ ነው ያለነው። በጣም ታሳፍሪያለሽ፣ በጣምም ታሳዝኛለሽ። በፍጹም እንዲህ አይባልም። አንቺ ወተሽ በድፍረት ከዚህ ዓለም ብትሰናበችም ችግር የለም ብለሽ በዚህ ልክ የተናገርሻት እቺ የምትመለከቻት የ10 ዓመት የደም ካንሰር ታማሚ ህፃን ለመኖር ምን ያህል ጉጉት እንዳላት እስቲ አንዴ አዳምጪ። አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አተርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም ማለት ነው። ምክንያቱም በቃ ትንሽ እሱ ነው የሰጠኝ፣ እሱ ነው ብትብለኝ። በደንብ ሰማሻት? እቺ ህፃን ምን ያህል ለመኖር ጉጉት እንዳላት። እድሜዋ ገና 10 ዓመት ነው። በልጅነት እድሜያችን ብዙዎቻችን በሷ እድሜ የምንጫወትበት የምንደሰትበት እድሜ ነው። በዚህ ሰዓት እንደሷ እድሜ በሷ አእምሮ ስቴጅ እንደዚህ አይነት ቪዲዮ ለሷ አድርሱ ብሎ መስራት ምን የሚሉት ጋጠወጥነት ነው? ስለ ቤተሰቦቿስ ጥቂት እንኳን አስበሻል ወይ? በእናት በአባቷ ቦታ ሆነሽ አስበሻል? ልጃቸውን ከዛሬ ነገ ፈጣሪ እንዲምርላቸው እያለቀሱ
ከጎኗ ለሚያስታምሟት ቤተሰብ ይሄ ምን የሚሉት ቪዲዮ ነው? በቃ አንቺ የዓለም ነገር በጣም ገብቶሻል አይደለ? እንዴት ደፍረሽ በዚህ ሁኔታ ውስጥ ያለ ቤተሰብ ላይ እንደዛ አይነት ቪዲዮ ይሰራል? በመጨረሻም አንድ ነገር ብዬ መጨረስ ፈልጋለሁ። አዎ እቺ አንድ የምትመለከቻት ሴትዮ ተስፋ የሚያስቆርጥ ካለችበት ሁኔታ አንፃር ልብ የሚሰብር ነገር ተናግራ ሊሆን ይችላል። በተቃራኒው ግን እጅግ በጣም በመቶ ሺዎች የምንቆጠር አንቺ ነገ ከዚህ በሽታ ድነሽ ወተሽ ፈጣሪሽን ስታመሰግኚ ማየት የምንፈልግ እጅግ በጣም በብዙ መቶ ሺዎች የምንቆጠር ወገኖችሽ ከጎንሽ ነን። ይሄንን እንዳትረሺ አድርሱልኝ። አመሰግናለሁ። እና ከዚህ ሴትዮ በላይ አሳፋሪ ሰው አለ? ከዚህ ሴትዮ ንግግር በላይ አሳፋሪ ንግግር አለ? የሁላችንም ነፍስ ፈጣሪ እጅ ላይ ነው ያለው። ነገር ግን በዚህ ልክ ለመዳን ጉጉት ላይ ያለሽ ልጅ ላይ ትሞች ያለሽ እያሉ እንደዚህ አይነት አስተያየቶችን መስጠት ጭራሽ ተገቢ አይደለም። እና የኔ ፈጣሪ ልቦና ይስጥሽ ለማለት እወዳለሁ። እና ሌላኛው ጉዳይ ምን መሰላችሁ? ጋዜጠኛ ሶፎንያስ ዋሲሁንን ታውቁታላችሁ ብዬ አስባለሁ። እና ይሄ ጋዜጠኛ ከዚህ በፊት በአንዳንድ ነገሮች ምክንያት የጤና መታወክ አጋጥሞት ጸበል ላይና ሕክምና ላይ ለረጅም ጊዜ ቆይቷል። እና ከጸበል ሲመለስ እጅግ በጣም በሚያሳዝን ሁኔታ ፊዚካል ለውጥ አምጥቶ ከስቶ ተጎሳቅሎ ነበር ያየ ነው። እና ይሄ ልጅ ከረጅም ጊዜ ቆይታ በኋላ ሰሞኑን ቲክቶክ ላይቭ ላይ ገብቶ እኔ ወደ ኢቢኤስ ቴሌቪዥን እገባለሁ የሚል ነገር ተናግሯል። እስኪ ላይቭ ላይ የነበረው ቆይታ ምን ይመስላል የሚለውን በተወሰነ መልኩ ደግሞ እንይ። ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው ማወራ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንደመሆኑ ግን እግዚአብሔር ምሮኛል። አረፋት አስጭ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው ኔጋ እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። እና እውነት ለመናገር ጋዜጠኛ ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን ላይ ያለ ከናፍቆት ትግስቱ ጋር እሁድ መዝናኛን ሲያቀርብ በጣም ደስ ይለኝ ነበር እና አደንቀውም ነበር እውነት ለመናገር። ግን አሁን ላይ እንደዚህ ሆኖ ማየቴ በጣም ያሳዝናል። እና እዚህ ቲክቶክ ላይቭ ላይ የገባው ተደብቆ ነበር፣ አይፈቀድለትም ነበረ። እና መሀል ላይ ጠባቂዎች መጥተው ምናምን ስልኩን ነጥቀው ከላይቭ እንዲወጣ ያደርገውታል። ላይቭ እስኪቋረጥ ያለውን ቪዲዮ ደግሞ በተወሰነ መልኩ እንይ። ላይቭ ላይ ነኝ። ይኸው ጋርዴ መጣ መጨረሻ እንደመሆኑ ግን እግዚአብሔር ምሮኛል። አረፋት አስጭ እግዚአብሔር ምሮኛልና እና ምን ልላችሁ ነው የምፈልገው ኢቢኤስ ቢቀጥረኝ ደስ ይለኛል። የአሜሪካን ሀገር መኖር አልፈልግም፣ በእውነት አልፈልግም። አሁን አሜሪካን ሀገር ፕሮሰስ ባይዘው ፓስተር ኪያ ነው መስከረም። ፓስተር ኪያ ማለት የቦርን አጌን ዋና ዳይሬክተር ነች። ቦርን አጌን ቻሪቲ ኦርጋናይዜሽን አለ። ወደዚህ ወዴት አካባቢ ነው ያለው? አይደለም ቻሪቲ ያለው ይተካ የከብቻ የካኮተቢ አካባቢ ቦርን አጌን የሚባል ከተመሰረቱ ወደ 11 ዓመታቸው ነው። እነሱ ጋር ምን ላይቭ ላይ ነኝ። ይኸው ጋርዴ መጣ እና በኋላ ላይ አንድ የተናገረው ነገር ነበረ። እንደምታስታውሱ ሶፎንያስ ዋሲሁን ግብረሰዶም እንደሆነ ተረጋግጦ ነበረ ከስራም የተባረረው እና በጣም ብዙ ነገሮችም የደረሱበት በዛ ምክንያት ነበረ። የአእምሮ መታወኩም የመጣው በዛ ምክንያት ነው። እና አሁን ላይ ምን እያለ መሰላችሁ? እናንተ የኔ ብቻ ነው እንጂ የታያችሁ በጣም ብዙ ታዋቂ ሰዎች እንደኔ የሆኑ ሰዎች ያሉ እያለ ነው። በጣም ብዙ ታዋቂ አርቲስቶች፣ በጣም ብዙ ታዋቂ ባለሀብቶች እንደኔ የሆኑ ሰዎች ያሉ እያለ ነው። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸዋል ልናገር እንዴ? አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣
ስንት ባለሀብት አለ እና እዚህ ነገር ላይ አስተያየት ላለመስጠት ወስኜ ነበረ። ምክንያቱም በተናገርን ቁጥር አስተያየት በሰጠን ቁጥር ነገሮች እየተባባሱ ነው የሚሄዱት ማለት ነው። እና ነገሮችን ከማባባስ ይልቅ የሆነ ማዳፈኑ የተሻለ ነው ብዬ ስለማስብ ማለት ነው። ነገር ግን ቪዲዮ ራሱ ቫይራል ስለወጣ እኔ አስተያየት ብሰጥም ችግር የለውም ብዬ ነው አሁን አስተያየት ልሰጥ ይመጣ እና ይሄ ልጅ የአእምሮ መታወክ አጋጥሞታል የምናውቀው ነው። ታዲያ እንደኔ የሆኑ በጣም ታዋቂ ሰዎች አሉ፣ ብዙ አርቲስቶች አሉ፣ ብዙ ባለሀብቶች አሉ ያላቸውን ሰዎች እነማን ናቸው ተብሎ ቢጠየቅና ትንሽ ፑሽ ቢደረግ የሆኑ ሰዎችን ስም መጥራቱ አይቀርም። ታዲያ ኢንኬዝ እሱ የጠራቸው ሰዎች እንደሚለው አይነት ነገር ውስጥ ባይሆኑ እዚህ ልጅ ላይ ደግሞ ሌላ ተጨማሪ ጣጣ ነው የሚመጣው እና አሁንም ልጁ ትንሽዬ ተጨማሪ ሕክምናዎች የሚያስፈልጉት ይመስለኛል። በተቻለ መጠን ደግሞ ወደ ሚዲያ ባይመጣ የተሻለ ነው ብዬ አስባለሁ እና ይሄን ነገር ዙሪያው ላይ ያሉ ሰዎች በተቻለ መጠን ከሚዲያው ቢያርቁት የተሻለ ነው ብዬ አስባለሁ እና የእናንተ ሐሳብና አስተያየት ምንድነው? እዚህ ላይ ኮሜንት ላይ ንገሩኝ።